ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ለሰዓቱ የደረሱንን ዋና ዋና መረጃዎች ይዤ ቀርብ ያለው አብራችሁን ቆዩ። ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ይጣራልኝ ሲል ለፍርድ ቤቱ አቤቱታ አቀረበ። በሆሳዕና ከተማ የሚደረገው የውሾች ግድያ ሁለት ሕፃናት ተማሪዎች በእብድ ውሻ በሽታ መሞታቸውን ተከትሎ እንደሆነ ተነገረ። የአሜሪካን ኢራን ጥቃት አዳሩን አሜሪካ በሆርሙዝ ሰርጥ ዳርቻ ላይ በሚገኘው የኢራን ቴሌኮሙኒኬሽን ተቋምና ሌሎች ወታደራዊ ማዕከላት ላይ ጥቃት መፈጸሟ የሚለውና ሌሎች መረጃዎች ይዘናል። አብራችሁን ቆዩ። ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ይጣራልኝ ሲል ለፍርድ ቤቱ አቤቱታ አቀረበ። በኢቢኤስ ቴሌቪዥንና የበስንቱ ድራማ ተከታታይ ድራማ ፕሮዲሰር በሆነው አብሪኮም መልቲ ሚዲያ መካከል በተነሳው ውዝግብ የተነሳ ጉዳዩ ፍርድ ቤት እየታየ እንደሆነ ይታወቃል። የክስ ሂደቱ ቀጥሎ ባለበት በዚህ ወቅት ላይ ኢቢኤስ ቴሌቪዥን ዘሀበሻን የክሱ አካል አድርጎታል። ለዚህ ደግሞ ምክንያቱ የክስ ሂደቱን አስመልክቶ ዘሀበሻ ያቀረበው ዘገባ ነው። ይህንኑ ክስ በተመለከተ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የንግድና ኢንቨስትመንት ችሎት ያሳለፈው ውሳኔ ከአንድ ወር በፊት መዘገባችን ይታወሳል። ችሎቱ ግንቦት 4 2018 ዓ ም በሰጠው ብይን የኢቢኤስ ቴሌቪዥን ከ33 ሚሊዮን ብር በላይ እንዲታገድበት ማድረጉ ይታወቃል። ይህ መረጃ ይፋ በመሆኑ ቴሌቪዥን ጣቢያው ደስተኛ ባለመሆኑ በክሱ ውስጥ የዘሀበሻን ስም ጠርቶ አቤቱታ ማቅረቡን ተሰምቷል። ከመረጃ ምንጮቻችን እንደሰማነውና ከፍርድ ቤት መዝገብ እንደተመለከትነው የኢቢኤስ ክስ ዋነኛ ጭብጥ ዘሀበሻ ከየት መረጃውን እንዳገኘ ይጣራልኝ የሚል ነው። ኢቢኤስ በክሱ ላይ ፍርድ ቤቱን ከጠየቃቸው ነገሮች ውስጥ አንደኛው ይህንም በተመለከተ የተሰራጨው መረጃ ከማህበራዊ ሚዲያ እንዲጠፋ የሚል ይሆናል። ይህንንም የኢንፎርሜሽን መረብ ደህንነትና የመገናኛ ብዙሃን ባለስልጣን ተከታትለው እንዲያስፈጽሙለት ጠይቋል። በሁለተኝነት ያቀረበው ጥያቄ ደግሞ ዘሀበሻ ለወደፊቱ መሰል ህገወጥ ድርጊቶችን ከመፈጸም እንዲቆጠብ ይታዘዝልን የሚል ነው። ሶስተኛው ነጥብ ደግሞ ዘሀበሻ የተሰኘው ሚዲያ የፍርድ ቤቱን ትዕዛዝ ከማን በምን አግባብ ሊያገኝ እንደቻለ ከመግለጽ ጋር ለተከበረው ችሎት ምላሽ እንዲሰጥልን እንዲታዘዝ ያለው የኢቢኤስ ቴሌቪዥን አቤቱታ በመጨረሻም ችሎቱ ጉዳዩን መርምሮ ተገቢ የማስተካከያ እርምጃ እንዲወስድ ጠይቋል። ኢቢኤስ ቴሌቪዥን በዚህ ብቻ ሳይወሰን የፌዴራል ወንጀል ምርመራ መምሪያና የፍትህ ሚኒስቴር በዘሀበሻ ላይ የወንጀል ምርመራ እንዲያደርጉ ፍርድ ቤቱ መመሪያ እንዲሰጥም ጥያቄ ማቅረቡን ከመዝገቡ ላይ ተመልክተናል። ዘሀበሻ የተለያዩ ታዋቂ ሰዎችንና ድርጅቶችን የክስ ሂደትና የፍርድ ቤት ውሎ ለተከበሩ ተከሳሾቹ ሲያቀርብ መቆየቱ ይታወሳል። ለተከበሩ ተከታታዮቹ ሲያቀርብ መቆየቱ ይታወሳል። ከዚህ በመነሳት በስንቱ ድራማን የፍርድ ቤት ውሎ ጨምሮ የታዋቂ ሰዎችንና ድርጅቶችን የተመለከቱ የችሎት ዘገባዎች የስራ ሂደትን እንደቀጠለ የሚገኝ ሲሆን ያቀረባቸው ዘገባዎችም በግልጽ ችሎት የሚታዩ ዝግ ያልሆኑ እንደሆኑ ታውቋል። ኢቢኤስ ቴሌቪዥን በዘሀበሻ ላይ የመሰረተው ክስ የቀረበው መረጃ ትክክል አይደለም የሚል ሳይሆን ከየት መረጃውን አመጣ የሚል መሆኑ ታዛቢዎችን አስገርመዋል። በሆሳዕና ከተማ የውሻ ግድያ ሁለት ሕፃናት ተማሪዎች በእብድ ውሻ በሽታ መሞታቸውን ተከትሎ የተፈጸመ እንደሆነ ተገለጸ። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በራቢ ወይም የእብድ ውሻ በሽታ ምክንያት ከአንድ ቤት የስድስተኛና የስምንተኛ ክፍል ተፈታኝ ተማሪዎችን ጨምሮ የሰዎች ሕይወት ማለፉን ተከትሎ እንደሆነ ተነግሯል። በነዋሪዎችና በእድር አማካኝነት ሰፊ የውሻ ግድያ ዘመቻ መጀመሩ ትልቅ መነጋገሪያ ሆኖ ሰንብቷል። በከተማው አስተዳደር ግብርና ጽሕፈት ቤት መረጃ መሰረት በሆሳዕና ከተማ ውስጥ በአጠቃላይ ከ10,500 በላይ ውሾች የሚገኙ ሲሆን ከእነዚህም ውስጥ 7,500 የሚሆኑ ባለቤት የሌላቸው
ባለቤት ያላቸው ሲሆኑ 7200 ያህሉ የተከተቡ ናቸው። ይሁን እንጂ ቀሪዎቹ 3000 የሚጠጉ ውሾች ባለቤት የሌላቸውና በየአደባባዩ የሚገኙ በመሆናቸው ለበሽታው መስፋፋትና ለሕዝብ ስጋት ዋነኛ ምንጮች መሆናቸው ተገልጿል። የሰው ሕይወት መጥፋቱን ተከትሎ በተፈጠረው ድንጋጤ ነዋሪዎች ጤነኛ የሆኑና የተከተቡ የቤት ውሾችን ጨምሮ በገመድ በማነቅና በተለያዩ መሳሪያዎች በጭካኔ እየገደሉ መሆኑን የገለጹት የከተማው ግብርና ጽሕፈት ቤት ኃላፊ አቶ ተመስገን ለፋሞ ይህ አይነቱ ድርጊት የእንስሳትን ጤናና ደህንነት ለመጠበቅ የወጣውን አዋጅ ቁጥር 1376 ህዝባር 2017 የሚጻረር በሕግ የሚያስጠይቅ በመሆኑ ድርጊቱን የማስቆም ሥራ እየተሰራ መሆኑንና ከጸጥታ አካላት ጋር በመሆን ጥፋተኞችን ለመለየት መረጃ እየተሰበሰበ እንደሚገኝ አስገንዝበዋል። ትራምፕ በምላሳቸው ያጌጠ አዲስ ፓስፖርት ይፋ አደረጉ። ትራምፕ በምስላቸው ያጌጠ አዲስ ፓስፖርት ግልጽ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን 250ኛ የነፃነት በዓል ለመዘከር የተዘጋጀ ልዩና ውስን የፓስፖርት ዲዛይን ይፋ አድርገዋል። አርበኛዊ ባዊ ፓስፖርት የተሰኘው ይህ ፓስፖርት በትራምፕ የማህበራዊ ሚዲያ ገጽ ላይ የቀረበ ሲሆን የፕሬዝዳንቱን ምስል እንዲሁም ፊርማ አካቷል። ከጀርባው ላይ ደግሞ 1776 የነፃነት አዋጅ ፊርማ ስነስርዓት ምስልና ዌልካም በት ቢ ጉድ እንኳን ደህና መጡ ግን መልካም ሁኑ የሚል መልእክት ተጽፎበታል። ይህ በእንዲህ እንዳለ በትራምፕ የታሪፍ ዛቻ ዙሪያ ከአውሮፓ ህብረት ጠንከር ያለ ምላሽ ተሰጥቷል። ህብረቱ ትራምፕ ታሪፍ ከጣሉ ፈጣንና ወሳኝ እርምጃ እንደሚወስድ አስታውቋል። የተከበራችሁና የተወደዳችሁ ለሰዓቱ የደረሱን ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ